አብርሃም በጣም በሚገርም ሁኔታ ቡታጀራ ገብቷል ማለት ነው። እንዴት ገባ ለምን ገባ ነው የሚለውን አሁን የምነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ አብርሃም ቡታጀራ መግባቱን መረጃዎች ደርሰውኛል። እውነት ለመናገር ከሆነ አብርሃም እንደዚህ ማድረጉ ትክክል ነው ብዬም አላምንም። አሁን አብርሃም ምን እንዳለ ራሴ ማዳመጥ አለብኝ፣ እኔ ከራሴ ጋር ሆኜ ብቻዬን ሆኜ ራሴ ማዳመጥ አለብኝ አለ። እሱ በቃ ሁሌ ነው ራሱ የሚያዳምጠው፣ ግን አንድ ውሳኔ መወሰን አይችልም። በቃ እሱ ምንድነው ሐሳቡ ሴቶችን መፍጀት ሴቶችን መቀያየር ምናምን ነው እንጂ ምንም ጥሩ ነገር አብርሃም እያደረገ አይደለም። ወደ መስመሩ መመለስ አለበት። ከመስመሩ አብርሃም ወጥቷል፣ እውነት ለመናገር ከሆነ ማለት ነው። በቃ እንደ ህፃን እያደረገው ይገኛል። ይሄንን ነገር ደግሞ በቃ እውነት ለመናገር ከሆነ ማስተካከል አለበት እንጂ እንደዚህ መቀጠል የለበትም። አብርሃም ቡታጀራ ሲሄድ ጋሼ መምከር አለባቸው። ጋሼ በቃ እንደዚህ አይነት ነገር ነው እንደዚህ አርግ ብሎት መምከር አለባቸው ጋሼ። ነገር ግን ጋሼ እውነት ለመናገር ከሆነ በጣም ብዙ ጊዜ ይመክሩታል። አብርሃም እንደዚህ ነው፣ አብርሃም እንደዚህ አርግ፣ አንተ ከሩታ ጋር ሁን፣ ልጅ አለ ወልዳለች፣ ለወንዶ ተሰብስበ ቁጭ ማትለው ይሉታል። እሱ ግን እሺ ምናምን ይልና እዚህ ሲዞር ሌላ ነገር ያጠፋል ማለት ነው። ይሄ ደግሞ ተገቢ አይደለም። ለአብርሃምም ለወደፊቱ ራሱ በጣም መጥፎ ነገር ነው። የሴት ግፍ በጣም መጥፎ ነው ለመናገር ከሆነ ማለት ነው። ስለዚህ አብርሃም እንደዚህ ማድረግ የለበትም። አብርሃም በራሱ ውሳኔ ወስኖ ወይ ሄርሜላ ወይ ሩታን ወቃ አንዳቸውን መርጦ ከነሱ ጋር መሆን አለበት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።